አርሰናል ዕለተ እሁድ ምሽት 1 ሰዓት ተኩል ሲል ወደ ቶተናም ሆትስፐር ሜዳ በማምራት ቶተናምን የሚገጥም ይሆናል። በጨዋታው ምን ልንመለከት እንችላለን? ግምታዊ አሰላለፎችን እንዲሁም ደግሞ ስለ ሁለቱ ቡድኖች ጠንካራና ደካማ ጎኖች የተመለከተ ቅድመ ጨዋታ ትንታኔ ነው ይዘንላችሁ የመጣ ነው። እስከ መጨረሻው ድረስ እንድትከታተሉን ላይክ እና ሰብስክራይብ እንታደርጉ ስንል በትህትና እንጠይቃችኋለን። በመጀመሪያ ስለ ቶተናም እናንሳ። ቶተናም እጅግ አስቸጋሪ የውድድር ዘመን እያሳለፈ ይገኛል። በተለይም አሰልጣኝ ቶማስ ፍራንክ ከተሰናበቱ በኋላ በክሮሺያዊው ኢጎር ቱዶር እየተመራ የመጀመሪያውን ጨዋታ የሚያደርግ ይሆናል። በ26 እስካሁን ምንም የሊግ ጨዋታ ያላሸነፈው ቶተናም በአሁኑ ወቅት በደረጃ ሰንጠረዡ 16ኛ ደረጃ ላይ ተቀምጦ ከወራሽ ቀጠናው ለመራቅ እየታገለ ይገኛል። አዲሱ አሰልጣኝ ኢጎር ቱዶርን ስንመለከት አዲስ አሰልጣኝ ነው። በተለይም ለፕሪሚየር ሊጉ እጅግ በጣም አዲስ ከሚባሉ አሰልጣኞች መካከል ነው። በጠንካራ ዲስፕሊን እና በከፍተኛ ፕሬሲንግ የሚታወቁ በመሆናቸው ቡድኑ የተለየ ተነሳሽነት ይዞ ሊመጣል ተብሎ ይጠበቃል። በተለይም ቶተናም ያለፉትን ጨዋታዎች በሽንፈት ባቻ መውጣት ነበረ መምጣት የቻለው ነገር ግን ለአርሰናል ጨዋታ በተለይም ደርቢ እንደመሆናቸው መጠን እንዲሁም ደግሞ አዲስ አሰልጣኝ እንደመቅጠራቸው መጠን እንደነ ማንቸስተር ዩናይትድ ለአርሰናል በአዲስ አሰልጣኝ ምን ያህል እንደከበደው መመልከት ችለናል። እንደዛ ሁሉ ፈታኝ ለመሆን ይሞክራሉ ተብሎ ይጠበቃል። ስለ አርሰናል ስናነሳ ደግሞ አርሰናል በአሁኑ ወቅት የሊጉ መሪ ቢሆንም ባለፉት ጥቂት ሳምንታት በነበረው ብቃት ላይ መጠነኛ መዋዠቅ እየታየበት ይገኛል። የመጨረሻ ውጤቶቹን ስንመለከት ባለፉት ሰባት የሊግ ጨዋታዎች ያሸነፈው 2 ጊዜ ብቻ ነው። በቅርቡ ከወልቭስ ጋር 2 አቻ ተለያይቶ ነበር። ከዛ ጨዋታ በፊት ደግሞ ከብሬንትፎርድ ጋር 1 አቻ መለያየቱ ይታወሳል። በማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ደግሞ ወደ 5 ዝቅ ማለት ይችላል። በዚህ ምክንያት ማለት ነው። አሁንም በሊጉ ጠንካራ የመከላከል ብቃት እንዳለው ግን ይታመናል አርሰናል። በዛም የቶተናምን ፕሬሲንግ እንዲሁም ደግሞ የቶተናምን የማጥቃት ብቃትን በሚገባ ይቆጣጠራል ተብሎ ይጠበቃል። እንዲሁም ደግሞ እስካሁን ድረስ የተቆጠረበት አርሰናል 20 ብቻ ጎል ነው። ስለዚህም ቶተናምን በሚገባ ያቆማል ተብሎ ይጠበቃል። በኳስ ቁጥጥር ደረጃ ደግሞ ስንመለከት 86% አኩሬሲ አላቸው አርሰናል። እናም በፈጠን በመስመር ጥቃቶች እና በተለይም በሳካና በማርቲኔሊ አሊያም በትሮሳርድ ምርጥ የማጥቃት ብቃታቸውን ጠቅመው የቶተናምን የመከላከል ብቃት እጅግ በጣም እንደሚፈትኑት ነው በስፋት እየተገለጸ የሚገኘው። ታክቲካዊ ትንታኔዎችን ስንመለከት ደግሞ የቶተናም ጠንካራ ጎን ብለን እናነሳ የምንችለው የቱዶር ተጫዋቾች ኃይለኛ ፕሬስ አድራጊዎች ናቸው ተብሎ ይነገራል። በተለይም ቱዶር የሚፈልገው በተለይም ያጨዋወት ታክቲኩን ስንመለከት ሞር ፕሬስ ማድረግ የሚወድ አሰልጣኝ እንደሆነ በተለያዩ ቡድኖች ተመልክተናል። ቱዶር ተጫዋቾቹ ሜዳው ላይ በከፍተኛ ጉልበት እንዲሮጡ እና አርሰናል ኳስ መርስቶ እንዳይወጣ ለማድረግ ይሞክራሉ ተብሎ ይጠበቃል። ከዚህ በፊት በነበረው ልምድ ማለት ነው። በተለይ ቫን ዴቬን እና ድራጉሲን ወደፊት በመጠጋት አማካዮቹን እንዲረዱ ያግዛሉ ተብሎ ይጠበቃል። በዚህ ጨዋታ ላይ ሞር በፕሬሲንግ የሚታወቅ አሰልጣኝ እንደመሆኑ ሞር ተከላካዮቹ ሞር ፕሬስ ያደርጋሉ ተብሎ ይጠበቃል። የአርሰናል ደግሞ የጨዋታ ብቃት ወይም ደግሞ ሞር ኃይለኝነቱ የሚታወቀው በቆሙ ኳሶች ነው። በተለይም በሴት ፒስ ማለት ነው። አርሰናል በዚህ ውድድር ዘመን በሊጉ ከቆሙ ኳሶች ብዙ ጎል ያስቆጠረ ቡድን ነው። ቶተናም ደግሞ ከቆሙ ኳሶች ጎል የመቆጠር ድክመት ስላለበት ይሄ ለገነርሶቹ ዋነኛ የጥቃት መንገድ ሊሆን ይችላል። በተለይም የቶተናም ታክቲካዊ ብቃቱ ፕሬስ ማድረጉ ነው። የአርሰናል ከፍተኛ ብቃቱ ደግሞ በሴት ፒስ ነው። በተለይም በሴት ፒስ ላይ እጅግ በጣም ጎበዝ ነው። በፕሪሚየር ሊጉ ጎበዝ ከሚባለው በግንባር ቀደምትነት እናነሳዋለን። ቶተናም ደግሞ በተቃራኒው በጣም ዝቅተኛው በተለይም ብዙ ጎል የሚቆጠርበት ደካማ ጎኑ የሚባለው ሁላ ሴት ፒስ እንደመሆኑ መጠን ለአርሰናል እጅግ በጣም ጠቃሚ ይሆናል ተብሎ ይጠበቃል። ምክንያቱም ደግሞ ጠንካራ ጎን ከደካማ ጎን ካለበት ቡድን ጋር ስለሚጫወቱ አርሰናል በቆሙ ኳሶች የመጀመሪያ ጎሉን ሊያስቆጥር ይችላል ተብሎ ይጠበቃል። በተለይም የመጀመሪያ ጎል ከተቆጠረ በኋላ ቶተናሞች መከላከላቸውን ይተዋሉ ተብሎ ይጠበቃል። ፕሬሲንጋቸውን ይተውና ሞር ለማጥቃት ይወስናሉ ተብሎ ይጠበቃል። አርሰናልን ከማስጨነቅ ይልቅ ኳስ እንዲያይዝ ከማስጨነቅ ይልቅ ኳስ በደንብ ይዘው ከዛም በኋላ ሞር በጨዋታ ወደ ጎል ቶሎ መድረስ ነው የሚፈልጉት። በዛ መካከል ደግሞ እንደነ ማርቲኔሊ፣ ቡካዮ ሳካ እንደነ ቪክተር ኮሬስ ያሉ ፈጣን ተጫዋቾች እንግዲህ አጋጣሚውን በመጠቀም ጎል ያስቆጥራሉ ተብሎ ይጠበቃል። በካውንተር አታክ ማለት ነው። ስለዚህ የመጀመሪያ ጎላችን በሴት ፒስ ሊሆን ይችላል። ያው ደካማ ጎን ስለሆነ የቶተናም ጠንካራ ጎኑ ደግሞ የአርሰናል ስለሆነ ሴት ፒስ እንግዲህ አርሰናል የመጀመሪያ ጎሉን በሴት ፒስ የሚያስቆጥር ከሆነ
ሞር ብዙ ጎሎችን የሚያስቆጥርበት እድል እጅግ በጣም ሰፊ ይሆናል ተብሎ ይጠበቃል። እንዲሁም ደግሞ ራይስ እና ዙቢሜንዲ ጨዋታውን ለመቆጣጠር ሲሞክሩ የቶተናም ተጫዋቾች ደግሞ ፓሊኛና ቢሱማ ደግሞ የአርሰናልን የመሃል ሜዳ እንቅስቃሴ ለማቋረጥ በሚገባ ይፋለማሉ ተብሎ ይጠበቃል። እጅግ በጣም አርሰናል ይህንን ጨዋታ በሚገባ ያጠቃል ተብሎ ሲጠበቅ፣ በቶተናም በኩል ደግሞ ሞር ይከላከላሉ ተብሎ ይጠበቃል ማለት ነው። ይሄንን ጨዋታ አርሰናሎች ይህንን ጨዋታ በጣም ነው የሚፈልጉት። በተለይም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት በሚገባ ለማስፋት ይህንን ጨዋታ ይጠቀማሉ ተብሎ ይጠበቃል። በተለይም አርሰናል ይህንን ጨዋታ ለማሸነፍ ከፍተኛ ፍላጎት ያደረበት ያድርበታል ተብሎ የሚጠበቀው ከማንቸስተር ሲቲ ጨዋታ በኋላ ነው የሚጫወተው። በተለይም ከማንቸስተር ሲቲ እና የኒውካስትል ጨዋታ ተጠባቂ ጨዋታ ነው። ሲቲ ነጥብ ሊጥልበት የሚችል ጨዋታ ነው። ሲቲ ነጥብ ከታለ ሞር ሞቲቬት ያደርገዋል አርሰናልን። ባይጥልም እንኳን ሞር ፕሬዠር ቢኖርበትም አርሰናል ነገር ግን ለማሸነፍ የተቻለውን ሁሉ ያደርጋል ተብሎ ይጠበቃል። በተለይም ሚኬል አርቴታ በሚገባ ከወልቭስ ጨዋታ በሚገባ የተማረ ይመስለኛል። በተለይም መከላከል ምንም እንደማይሰራ ማለት ነው። መከላከል በነ ጋብሪኤል ማጋሬሽ እና በነ ዊሊያም ሳሊባ በሚገባ ተማምኖ ቡድኑ ሌሎቹ እነ ዙቢሜንዲ እነ ራይስ እነ ኤዜ እንዳያጠቁ ሊያደርግ በጨራሽ አይገባም። ሞር የማጥቃት ባህሪ ያላቸው ተጫዋቾች ናቸው። ዙቢሜንዲ ጎል ማስቆጠር ነው የሚወደው፣ ሞር ወደፊት መሄድ ነው የሚወደው። ራይስን ደግሞ ሁላችንም እናውቀዋለን፣ ሞር ወደፊት ነው መሄድ የሚወደው። ኤዜን በተመሳሳይ እንግዲህ ስለ ኤዜ ብዙም አናወራም፣ ምን ያህል የ10 ቁጥር ተጫዋች እንደሆነ ቦታውም ያስታውቃል። ሳካም ዮኮሬስም ማርቲኔሊም እነዚህ ክንፍ ላይ ያሉትም ክንፍ ያልኩኝ ተመላላሽ ላይ ያሉትም ቲምበርም እንደውም ቲምበር ሞር ወደ መከላከል ያዘነብላል። እነ ቤን ዋይት በዛ ቦታ ላይ ቢሰለፉ ሞር የማጥቃት ፍላጎት ነው ያላቸው። ካላፊዮሪን በተመሳሳይ ሂንካፔን በተመሳሳይ ሌዊስ ሜልስ ስኬሊን በተመሳሳይ። ነገር ግን ሚኬል አርቴታ ያደረገ የነበረው ነገር ምንድነው? ሞር ተጫዋቾች እንዲከላከሉ ወደኋላ እንዲሳቡ ፕሬስ እንዳያደርጉ ኳስን ለተቃራኒ ቡድን በመስጠት እነሱ ጨዋታውን እዚህም እዛም እያሉ እየተቀባበሉ ጨዋታውን እንዲጨርሱላቸው ነው የሚፈልጉት። ሞር በመከላከሉ በጣም በራስ ስለተማመነን ማለት ነው ሚኬል አርቴታ። ነገር ግን ማድረግ ያለበት በተከላካዮች ነው እንጂ በመከላከሉ በጭራሽ ሊተማመን አይገባም። በነ ዙቢሜንዲ በነ ራይስ ተከላክለው ኳስ አስጥለውልኝ ያሸንፋለሁ ብሎ ማሰብ በጭራሽ የለበትም። ማለት ያለበት በነ ቲምበር እንዲሁም ደግሞ በተከላካዮቹ በአጠቃላይ በነ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ በነ ካላፊዮሪ፣ ሂንካፔ በሚገባ ተማምነው ከዛም በኋላ ሌሎቹ ተጫዋቾች እንደፈለጉ እንዲያጠቁ በቃ ፕረስ በሚገባ እንዲያደርጉ። በተለይም የብሬንትፎርድ ጨዋታ ላይ ምን ያህል የመጀመሪያው አጋማሽ ፕረስ ማድረግ እንዴት አስጠልቶ እንደነበረ መመልከት ችለናል። የወልቭስም ጨዋታ በተመሳሳይ ወልቭስ ፕረስ ያደርጋል፣ ብሬንትፎርድ ፕረስ ያደርገናል። ነገር ግን በጭራሽ አርሰናል ፕረስ ያደርግ አልተመለከትም። ከእንደዚህ አይነት ከዝቅተኛ ቡድንም ትልቅ ቡድንም ቢሆን በሚገባ ፕረስ ማድረግ ያለብን። ቪክተር ዮኬሬስ ፕረስ ማድረግ አለበት፣ በባለፉት ጨዋታዎች ግን አልተመለከትንም። ኤዜ ፕረስ ማድረግ አለበት፣ ነገር ግን አልተመለከትንም። የእነሱን ተጫዋቾች እነ ኢጎር ቲያጎ፣ ሌሎቹም ተጫዋቾች ስንመለከት በብሬንትፎርድ በኩል በሚገባ ፕረስ ያደርጉ የነበሩት። ዴቪድ ራያ ምን ያህል ተጨንቆ እንደነበረ በዛ ጨዋታ ላይ ስንመለከት ነበር። ለማን መስጠት ግራ እስኪገባው ሁላ ጨዋታ መመስረቱ ለቅቷቸው ነበር። ሹት ነበር ሲያደርጉ የነበሩት እነ ዴቪድ ራያ ማለት ነው። ስለዚህም ሚኬል አርቴታ በዚህ ጉዳይ ላይ በሚገባ ተምሮ ቡድኖችን ባለው አማራጭ እንዳለ ማጥቃት አለበት ብዬ አስባለሁ። እንደዚህ የሚያጠቁ ከሆነ የተጫዋቾች ጉዳትም ይቀንሳል። ሞር ተጫዋቾችም ደስ ብሏቸው ይጮታሉ። ከእንደገና ደግሞ ቡድኖች እጅግ በጣም ይፈራሉ ማለት ነው። ሞር አሁን ላይ ኖልቭስ በጨራሽ አርሰናልን እየፈሩ አይገኝም። ብሬንትፎርድ አሳየ ምን ያህል አርሰናል እየመራ አቻ መውጣት እንደሚችል። ወልቭስም ደገመው ማለት ነው። ምን ያህል ፕሬስ ከተደረገ እንደሚጨንቀው ወልቭስ በመጀመሪያውም ዙር በአርሰናል ሜዳ በተደረገውም ጨዋታ ተመልክተናል። አቻ ልንወጣ ጥቂት ነበር የቀረን፣ ባለቀ ሰዓት ነው ራሳቸው ላይ ያገቡት። በተጨማሪ ደቂቃ 94ኛው ደቂቃ ላይ አቻ ሆነም ማለት ነው። ባለቀ ሰዓት ራሳቸውን ያግብተው 2-1 አለቀ እንጂ ኦልሞስት አቻ ወጣነውን ኳስ ነው። ስለዚህም ይሄ የሚያሳየው ምንድነው? አርሰናል ፕሬሸር ውስጥ እንዳይገባ ሞር ማጥቃት አለበት። በደንብ ባለው ኃይል ማጥቃት አለበት። 1-0 2-0 ምንም እንደሆነ ተመልክተናል። ስለዚህም አሁን ላይ ቀጣይም ቶተናምም በሚገባ ፕረስ ያደርጋል። ነገር ግን አርሰናልም በተመሳሳይ በሚገባ ፕረስ ማድረግ አለበት ብዬ አስባለሁ። ባለው ሁሉ ኃይል የሚያጠቃ ከሆነ ቶተናም ትንሽ ቡድን ነው ማለት እንችላለን። በዘንድሮ ውድድር ዘመን በጣም ወርዷል። ላለመውረዱላ በጣም የሚያሰጋው ክለብ እንደሆነ ይታወቃል። ስለዚህም በሚገባ አርሰናል ይሄንን ጨዋታ ሊያጠቃ ይገባል ብዬ አስባለሁ። እናንተን ሀሳብ አስተያየት አሳውቁኝ።
ግምታዊ አሰላለፍን እንመልከት። በግብ ጠባቂ በኩል ዴቪድ ራያ ያሰለፋል ተብሎ ይጠበቃል። ከዛም በኋላ ቤን ዋይት፣ ሳሊባ እና ሂንካፔ እንዲሁም ቲምበር ይሰለፋሉ ተብሎ ይጠበቃል። በተለይም በቀኝ በኩል ቤን ዋይት፣ በግራ በኩል ደግሞ ቲምበር ይሰለፋል ተብሎ ይጠበቃል። በዚህ ጨዋታ ላይ እንግዲህ አሪፍ የሚሆን ይመስለኛል። በተለይም ቲምበር አሁን ላይ ከነ ካላፊዮሪ ከነ ሂንካፔ የተሻለ ነገርን ያሳያል። ይቅርታ ሳሊባ እና ጋብሬል ነው የሚጣመሩት በዚህ ጨዋታ ላይ። ከዛም በኋላ ቲምበር በግራ በኩል ከዛም በኋላ በቀኝ በኩል ደግሞ ቤን ዋይት ይሰለፋል ተብሎ ይጠበቃል። ሞር ከነ ካላፊዮሪ ከነ ሂንካፔ ሞር በተሻለ ቲምበር ይጫወታል ተብሎ ስለሚጠበቅ ቤን ዋይት ደግሞ ሞር ማጥቃቱን በሚገባ ስለሚያግዝ በዚህ ቦታ ላይ ቲምበርን ቦታ ይጫወታል ማለት ነው። ከዛም በኋላ ቲምበር ደግሞ ወደ ተቃራኒ ሳይድ በግራ በኩል ይጫወታል ተብሎ ይጠበቃል። አማካኝ ቦታ ላይ ደግሞ ዙቢሜንዲ፣ ራይስ እና ኤቤሪቼ ይሰለፋሉ ተብሎ ይጠበቃል። በዚህ ጨዋታ ላይ ከሀቨርትዝ ሊመለስ ይችላል። ነገር ግን ሪስክ ላለመውሰድ በዚህ ጨዋታ ላይ ሊያሰልፈው የሚችልበት እድል እጅግ በጣም አነስተኛ ሊሆን እንደሚችል ነው መረጃዎች እየጠቆሙ የሚገኙት። ሌላኛው ደግሞ በፊት መስመር በኩል ቡካዮ ሳካ እና ደግሞ ቪክተር ዮኬሬስ በ9 ቁጥር በኩል ከዛም በኋላ በዛኛው ሳይድ በግራ ሳይድ ደግሞ ትሮሳርድ ይሰለፋል ተብሎ ይጠበቃል። ትሮሳርድ ካልተሰለፈ ደግሞ ማርቲኔሊ ሊሰለፍ ይችላል። እንግዲህ አሰላለፉ ብዙም የምንጠያቅበት ጉዳይ አይደለም፣ ብዙም ያጠራጥር ጉዳይ አይደለም። ኤዜት ወጥቶ ከዛም በኋላ ከሀቨርትዝ ቢገባም እንዲሁም ደግሞ ኦዴጋርድ ቢገባም ብዙም እንትን አይለንም። ነገር ግን ማጥቃት ብቻ አለብን። እኔ ኦዴጋርድም ሆነ ኤዜም ሆነ ማንም ገባ በፕሪሚየር ሊጉ የሚያቅተን ቲም የለም። አርሰናል ሳይፈራ ከተጫወተ፣ ይሄ ሚኬል አርቴታ ሳይፈራ ከተጫወተ ቪክተር ዮኬሬስ ምርጥ አጥቂ ነው። ሳካ ምርጥ የዊንግ ተጫዋች ነው። ማርቲኔሊን በተመሳሳይ አሪፍ ነው። በተለይም ትሮሳርድ አሪፍ ነው። መሀል ሜዳ ላይም ኤዜ አሪፍ ነው። ኦዴጋርድም አሪፍ ነው። ዙቢሜንዲ ምንም የምናወራው ነገር የለም። ኤዜ ራይስ የምናወራው ጉዳይ የለም ምን ያህል ምርጥ እንደሆነ። ሳሊባ እንዲሁም ጋብርኤል የዓለማችን ምርጥ ናቸው። ቲምበር በፕሪሚየር ሊጉ ምርጥ አሁን ላይ በወጥነት እያሳየ የሚገኝ ብቃት ያለው ተጫዋች ነው። ካላፊዮሪ ምርጥ ተጫዋች ነው። ራያ ምን አይነት ሴቭ እንደሚያደርግ እየተመለከተን እንገኛለን። ስለዚህ አሁን ላይ ሳይፈራ በደንብ አጥቅቶ የሚጫወት ከሆነ አይደለም ቶተንሃምን ማንቸስተር ሲቲንም ማንኛውንም ቲም የሚያሸንፍበት ኃይል ጉልበት አለው ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ይህንን ጨዋታ አርሰናል 2-0 ያሸንፋል ብዬ አስባለሁ። የእናንተን ግምታዊ አሰላለፉንም እንዲሁም ደግሞ ግምታችሁንም የጨዋታ ግምታችሁንም በኮሜንት ላይ አሳውቁኝ። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ